there is nothing wrong ሰው አሳክቶ የሚወደው ነገር ላይ ኢንጆይ ያረገ ቢኖር ችግር የለው ሳያሳካ ሳይሆንለት ኑሮን ሳያስተካክል እንዴት የመዝናኛ ሊያውም የደላቸው ሰዎች ቅሪላ ሲያለፉ ይባላል በአማርኛ ኳስ እኮ ባይዘው ቅሪላ ማልፋት ነው ብዙዎቻችን በምቾት ውስጥ ለመኖር እንፈልጋለን ምቾት ውስጥ ለመግባት ግን ከልምዳችን ውስጥ ለመውጣት ፈቃደኛ አይደለንም ስለዚህ ኮምፎርት ዞን የሚለው የልምድ ቀጠና በሚል ብንተረጉመው ጥሩ ነው ዛሬ የሚመቸኝ ቁጭ ብዬ ኳስ ማየት ከሆነ ረጅም ሰዓት መፈጭ ከሆነ ነገር ግን ገበዬ ሺሊየነር ብሎ አልቀድም ደስ ይላል የሚገራረሙ ቃላቶች እኮ ነው ያወጣልን ያለው ሺሊየነር ይሆናል ባይዘው ሺሊየነር ሲል ወዲያው መጣብኝና 100 ሊኒየሮችም አሉ ከዛ 0 ሊኒየሮች አሉ ኔጌቲቭ ደግሞ አሉ ማለት ይበላሉ ይጠጣሉ ይለብሳሉ ገቢ የማያመጡ እነዚህ ምን ይባላሉ ስውር ስፌት ጎዳና ተዳዳሪዎች ቤተሰብ አዝኖላቸው የሚቀልባቸው እድሜ ከ18 አመት ከሞላ በኋላ ሰው ሆዳችሁን የሚሞላላችሁ ከሆነ የድሩ ድክመት ነው እንጂ ዳሽ መጀመሪያው ግብ ምንድነው ራስን መቻል ሊኒየር ሚሊዮን እንተውና መጀመሪያ ራስን በሁለት እግር መቆም ይሄን ሆድ ማንንም አይገዛለትም ይሄን ገላ ማንንም አያለብሰው ለጊዜው የሚመጣውን እንቀበል ነገር ግን በቃኝ የምንልበት ዘመን አያስፈልግም do you have a goal እንደ አይነት ግብ ያላችሁ አላችሁ እንደሱ ለማድረግ በኮምፎርት ውስጥ ሆነን አይቻልም በልምድ ውስጥ ሆነን ጓደኞቻችን እንደሚያስቡት ያሰባችሁ ቤተሰብ ላይ ሆኖ ሰው ኳስ ካየኮ በቃ ሊትራሊ በእነሱ ተከሻለ ነው ማለት ነው የሚያየው አይደል ካፌ የምትገቡ ከሆነ ማኪያቶ የምትጠጡ ከሆነ አይስክሪም የምትልሱ ከሆነ በሰው ብር ላብ እኮ ነው የምትልሱት ባይዘው እናንተ ገና የለፋችሁ ፋይናንሻል ስትራግል ውስጥ ሆናችሁ ካፌ መግባት ምናምን የምታደርጉ ከሆነ አሁንም የምትልሱት የማንን ራስ ነው ከነፋዘር ራስ የራስን ግንባር እንደመላስ ለሁሉም ጊዜ አለው are you willing አጭር ጊዜ ስልታዊ ማፈግፈግ ለማድረግ ፈቃደኛ ናችሁ ሰው እንደሚለብሰው አልለብስም ነገር ግን አንድ ቀን የለበስኩትን ልብስ ላልደግመው ይችላል ይሄ ቅንጦት አይደለም በየቀኑ ምን ላደረገው ተሰጣላችሁ ለሌላው ሰው ተሰጣላችሁ በየቀኑ ከለበሳችሁ እኔ ልብስ አልደግምም ትሉና ማለት ነው ይሄ እኮ ላትፈልጉት ትችላላችሁ ችግር የለም በሰዓቱ ግን ሁሉም ያምራል ኖሯችሁ ከዛ አንስታችሁ አታቃጥሉትም ለሌላው ሰው ተሰጣላችሁ ኢትዮጵያውያን አብዛኛው የነጮችን አለ ምን ቦንዳ እዚህ ቤታውም ቢቆጠር ስንት ሰው እኮ ነጮች ለብሰው እነሱ ብዙም ሳያረጅ ስለሚጥሉት አዲስ በለው ያለኝ ጊዜ ደግሞ ነው አይገባኝም እንላለን ለሁሉም ጊዜ አለው ከኮምፎርት ልትወጡ ዝግጁ ናችሁ ወይ ነው ከምቾታችሁ ስልታዊ ማፈግፈግ ፔይ ነው አሁን ዋጋ ክፈሉ አንዳንድ ጊዜ ገንዘብ ስላላችሁ የምታረጓቸው ነገሮች የሉ ግን ምኑ አይደለም ጊዜው ግን አይደለም በአመት አንድ ጊዜ ከዛ ውጪ ፊልም ማየት የሚባል ነገር የለም ግን እኔ ሲያልፈልኝ አይደለም የሚያምረው የምደግፈው ክለብ ዋንጫ ሲበላ ነው የሚያምረው ወይንስ እኔ እህል ስበላ ነው የሚያምረው የትኛው ነው የሚያምረው አይደል የመጀመሪያው ስለዚህ ከስትራግል እስከወጣ ድረስ ያንን አላደርግም ከዛ በኋላ ከኮምፎርት እንግዲህ ይሄ ከኮምፎርት መውጣት ይጠይቃል አይደል ሰዎች ኳስ ምናምን አየህ ትላንትና ሲሉ የራሴን ኳስ እኔ እየሰራው አላየው ኢትዮጵያ ውስጥ ደግሞ ወንድ ሆናችሁ ኳስ አለመደገፍ ማለት ጾታ እንደሌላችሁ ነው የሚቆጠረው እውነት ወይስ ሐሰት የማን ደጋፊ ነህ ሲባል ዝም ማለት እንደ ነውር ነው ከዛ ኮምፎርት ለመውጣት ፈቃደኛ ናችሁ ወይ ነው አንተናም የ11ዱንም ተጫዋቾች ስም ቤተሰብ የቤት ቁጥር ቁመት ልደት የሚያቀሰዋል የሱ ኑሮ ግን የት እንዳለ ማያቅ ማለት ነው there is nothing wrong ሰው አሳክቶ የሚወደው ነገር ላይ ኢንጆይ ያረገ ቢኖር ችግር የለው ሳያሳካ ሳይሆንለት ኑሮን ሳያስተካክል እንዴት የመዝናኛ ሊያውም የደላቸው ሰዎች ቅሪላ ሲያለፉ ይባላል በአማርኛ ኳስ እኮ ባይዘው ቅሪላ ማልፋት ነው ስለሚከፈል ነው እንጂ እዛ የኛ ሀገር ኳስ አይረባም እሱም በእርግጠኝነት ክፍያው ከፍ ሲል ሰው ያየዋል ከኳሱ ይልቅ በብዛት የምናየው እንትኑን ነው ይሄ አብሮ ያለውን አውቃለሁ የሚል ማብራራት ማለት ነው መጀመሪያ ኑሮህንና ህልምህን በደንብ ማብራራት ያስፈልጋል ከዛ በኋላ ትረስት ኳስ የሚያዩ ሰዎችን ምትረዷቸው ነገር እናንተ ናችሁ ወደቃቸው አይቀርማ የሚያዩበትን የሚያጣል ስለዚህ ኳስ የምትወዱ ሰዎች አንድ ስልታዊ ማፈግፈግ ታደርጋላችሁ
አላይም ዘንድሮ ምን እስካሳካ ድረስ ይህን ህልም ካልሆነ አይታይም። አሁን ደስ ታረጉ ዋጋ ትከፍላላችሁ። ለምን አብራችሁ የሚያጓደኞች ዛሬ የት እንገናኝ ሲሉ ሶሪ አላይም። ለምን ምን እያረኩ ነው? እኔ ህልሜን እያየሁ ነው። እንደዛ ሲባል ከጓደኞች ትለያያላችሁ። ሰው ከህልሙ ጋር ተጣብቆ ከፈጣሪው ጋር ተጣብቆ ከጓደኛው ጋር ቢፋታ ችግር የለው። ጓደኛ በህይወታችሁ መንገድ ታገኛላችሁ። ወላድ በድባ ቴት ደግሞ ወደ ኋላ ከሚጎትት ጓደኛ ለህልም ወደፊት የሚሰራ ድሪም ያለው እናንብብ፣ እናጥና፣ እንስራ፣ እናቅድ፣ እስኪ ህልም ምንድነው ህልምሽ ምንድነው ከሚል ሰው ጋር መዋል አይሻልም? እንቀይራለን። ሰው ሞልቷል፣ ችግር የለውም። ያ ሰው መጥላት ማለት አይደለም፣ ግን ወደ ኋላ አብሮ ከማጓተት እናንተ ብትወጡላቸው ለጓደኞቻችሁ ነገ ሲቸግራቸው የምትደርሱላቸው እናንተ ናችሁ። ስለዚህ ይህንን ስልታዊ ማፈግፈግ ማድረግ ያስፈልጋል። እያመማችሁ በዛ ሰዓት ማን አግብቶ ይሆን? ሰው ደግሞ በየሰፈሩ ይጮሃል። እናንተ በዛ ሰዓት ንባብ ላይ ከሆናችሁ ዋ ይላል፣ ወይኔ ማን ያገባው እንደዚህ ያርጋል፣ ግድ የለም። ከዛስ ሄዶ ከማየት የሆነ ደረጃ ላይ ስትደርሱ በቤታችሁ አንድ ግርግዳው ሙሉ የሆነ ቴሌቪዥን ቻይናም ብሉት ዱባይም ብሉት ሄዳችሁ ገንዘብ ከከፈላችሁ ችግር የለም ታስመጡና ግርግዳውን ለክታችሁ ግጠሙልኝ። ይቻላል አይቻልም? ምንም ነገር እንዳይከል ስቴዲየም ነው ወይስ ቤት ነው የሚለው ካልጋይ ፊት ለፊት። ከዛ እንደሱ እያደረጋችሁ ደግሞ ሁሉ ጊዜ ከማየት ለራሳችሁ ሌላ ግብ ታወጣላችሁ። እንትን ግብ ላይ እስክደርስ ድረስ 1 2 3 ጨዋታዎች ይወሰናሉ። በወር አንድ ቀን ነው የሚታየው። የወሩ አንድ ጨዋታ፣ ሌላውን አላይም። እስከ መቼ? ስቴዲየም ሄጄ እስካይ ድረስ። ብር ካላችሁ ኤምባሲዎቹ እንግሊዝ ኤምባሲ ቪዛ ይከለክላል። ባይዘው ገንዘብ ከሌላችሁ ምድሪቷ ጠባብ ነች። በእውነት መስመር ይሰመርላችሁ። አንተ እንትናዊ ነህ፣ ስለዚህ ወደ እንትን አትሄዳትም ማለት እኮ ነው። ዓለም እንደዛ ነው የተሰራው። አትሄዳ ገንዘብ ካለስ ነይ፣ ምንም ችግር የለውም። እንደውም ስናይሽ ፈረንሳዊም ትመስያለሽ። ነይ ፓሪስ ነይ። ዘንድሮ እንትን አለ አይደል? ኦሎምፒክ አለ አይደል? ኦሎምፒክ ሲደረግ ኢትዮጵያ ስትጫወት መብራት ጠፋ አልጠፋ እያላችሁ በእንትን ማየት አይሰለችም እንዴ? እዛው መብራት አይናችሁ አይጥፋ እንጂ ገልጣችሁ ማየት የምትችሉበት ስቴዲየም ውስጥ እንትን ባንዲራ ይዛችሁ የኢትዮጵያውያን ደጋፊዎች ስታዩ ደስ ይላችሁ የለም? በረጅም ባንዲራ አሰርታችሁ የተለያየ ሀገር ዜጋ ያዙ ጎትት ብላችሁ ተርትራችሁ ያዝ እንግሊዛዊ ምናውን ከፍ አድርገው ካሸነፋችሁ በኋላ ሁሉም ይዝላችሁ። እንግሊዝ ነሽ ጣሊያን ነሽ ምናምን ችግር የለም። ልጆቻችን ደግሞ ሄደው ያሸንፋል አይደል? መሮጥ ባንችል እዛው አጠገባቸው ሄዶ መደገፍ። ካሸነፉ በኋላ እንትን ይፈልጋሉ ባንዲራ የሚሰጣቸው ሰዎች እዛ ጋር ሆናችሁ ሄዶ ባንዲራ የሚሰጠው ብዙ አዘጋጅታችሁ ይቻላል ወይ? ግን ቲቪ እያዩ ይቻላል አይቻልም። እዛ ላይ ቴሌቪዥን እያዩ አይደረስም።